በእውነት ሞቱን የማያስብ ሰው ሰነፍ። ምክንያቱም እንደ ሰው ሩቅ አስቦ ቅርብ የሚያድር ፍጥረት ማንም የለም። እዛ ነው ፈረንጆች እንኳን ምን ይላሉ? ሰው ሲያቅድ እግዚአብሔር ይስቃል ይላሉ። ብዙዎች ብዙ አቅደው ግን ወጥተው ቀርተዋል። እኛም ብንሆን ከዚህ ስንወጣ ምን እንደሚገጥመን አናውቅም። የዛሬ ሳምንት፣ የዛሬ ወር ምን እንደምንሆን አናውቅም። ቀኖች ሁሉ የእግዚአብሔር ምስጢሮች ናቸው። ለእኛ የተፈቀደው ዛሬን ተቀድሶ ዛሬን ንስሐ ገብቶ መኖር ነው ወገኖች። ስለዛ ነው ሰሎሞንም ወደ ሰርግ ከመሄድ ወደ ለቅሶ ቤት መሄድ ይሻላል። ምክንያቱም የሰው ፍጻሜ በዛ ነውና፣ ነገሱም ጳጳሱም እንደሆነ ሞት አይቀርም ወገኖች። ሞት ብርቱ ቀጠሮ ነው። ያ ብርቱ ቀን ሲመጣ ቤተ መንግሥት መደበቅ አንችል። ዋሻ ውስጥ ብንገባ እናመልጥ። ኧረ ቀጠሮ አለኝ ገና ልጄን አልዳርኩም፣ የበተንኩትን መሰብሰብ ገና አልቻልኩም ብንል ራሱ የማናልፈው ብርቱ ጉዳይ ነው ሞት ወገኖች። ይህንን እያሰቡ መኖር ብልህነት ነው። ያዕቆብ ዕድሜ ስንት ነው ብሎ ፈርዖን ሲጠይቀው እኮ የእንግድነት ዘመኔ 130 ነው አለ። በዚች ምድር ላይ የቆየበትን ዘመን እንደ እንግድነት ቆጠረው። እንግዳ ዕቃው የተስተካከለ ነው፣ ሻንጣው የተዘጋጀ ነው። እንግዳ ነዋሪ አይደለም፣ ዘላቂ አይደለም፣ ሕያጅ ነው። ስለዚህ እንደ እንግዳ ነው መኖር ያለብን። የዚህን ዓለም ኑሮ በድንኳንም ይመስሉታል። ድንኳን ሰርግም ቢደረግበት ለቅሶም ቢከናወንበት ጊዜያዊ ነው፣ መፍረሱ አይቀርም። የዚህም ዓለም ኑሮ ልክ እንደዛው ነው ወገኖች። ይህንን ጉዞ እያሰቡ አለመኖርን መጽሐፍ ቅዱስ ስንፍና ይለዋል። ስለዚህ ብንኖር እግዚአብሔር ዕድሜ ቢሰጠን፣ መንፈስ ቅዱስ ዕድሜ ቢጨምርልን ይህንን ወይም ያንን እናደርጋለን በሉ ስለሚል ሞትን እያስቡ መኖር እጅግ መልካም ነው። እግዚአብሔር ሁላችንን በቸርነቱ ይርዳል።